ዴቭና ኤፍሬም አሁንም እንግዲህ የኤፍሬም ጥያቄ እንደቀጠለ ነው። የሄርሜላ መጥፋትን ተከትሎ ብዙዎች ኤፍሬም ላይ ተደጋጋሚ ጥያቄዎችን እየጠየቁት ይገኛሉ። ዛሬም በድጋሚ ተገናኝተው ኤፍሬምና ዴቭ ተፋጠው ነበረ። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ፣ በሰላም ለሀገራችሁ ያብቃችሁ። እናም ኤፍሬም እና ዴቭ እንግዲህ ተገናኝተው ነበረ ትናንትና። ታውቃላችሁ እነ ኤፍሬም እነ ዳኒ እነ ሩታ ምናምን ተሰባስበው እንግዲህ ያፋልጉኝ ፎቶ ሲለጥፉ ነበረ ማለት ነው። ትናንትና አይታችኋልና ዛሬ ላይ ዴቭ ለምንድን ነው ወንድምህ ተጨንቋል፣ እያሰበ ነው። ስለዚህ መተህ ለምንድን ነው የእሱን ጭንቀት መረዳት ሲገባህ ለምንድን ነው አንተ ሙድ የምትይዘው? ነገሮች ሌላ አስመሰለብህ እኮ ለምንድን ነው የማንረዳው? ባለፈው ለታ የሚረዳ ቤተሰብ የለም ሲል አሳዝኖኛል ሲልም ኤፍሬምን ወቅሶታል ማለት ነው። ኤፍሬምም ደግሞ እኔ ነኝ የመጣሁባችሁ እንጂ እነሱ አልደረሱብኝም፣ እኔ ነኝ የሄድኩባቸው። ስለዚህ ያንንም ይቅርታ ብዬ ምንም ያደረኩት ነገር የለም። ሄርሜላ እኛ ጋር አይደለች ያለችው። ስለዚህ አፋልጉኝ ብለን ስንለጥፍ ምናልባት ያያት ሰው ሊደውልልንና ሊነግረን ይችላል ብሎ እንግዲህ መልስ ሰጥቶታል ማለት ነውና ሁሎችም ተደጋጋሚ እየመጡ እየወቀሱት ነው ኤፍሬምን ማለት ነው። በነገራችን ላይ ኤፍሬም እያደረገ ያለው ወንድሙ ያልሆነ ሰው ጋራ ህይወት ጀምሮ እንዳይበላሽ ህይወቱ ልጁን ከሚስቱ ጋር ሆኖ እንዲያሳድግ ነው እየመከረውም ያለ እያደረገም ያለው ማለት ነውና ይሄ ነገር ደግሞ ብዙዎች አልተዋጠላቸውም። ኤፍሬምን ብዙም መታ ተወቅሰዋለች፣ ዴቭም መቶ ይወቅሰዋል። እንዳለ ተደጋጋሚ እንደውም ወንድሙ አይደለም ይቀናበታል አብርሽን እያሉ ነው እየወቀሱት ያሉት። እኔ ግን ቅናቱ አልታየኝም ማለት ነው። እንደውም ወንድሙ የማይሆን ህይወት ላይ ገብቶ ህይወቱ እንዳይበላሽበት ነው እያደረገ ያለው ማለት ነው። ገባችሁ? ልዑል ያለ እናት ያለ አባት ተራርቆ ተለያይተው እንዳያድግ ልጅ የአባቱን ፍቅርም የእናቱን ፍቅርም አግኝቶ እንዲያድግ ነው እሱ እያሰበ ያለው ማለት ነውና እንጂ በዚህ ያክል ቅናቱ አልታየኝም ማለት ነው። ሲቀጥል ደግሞ ውሽሚት እንግዲህ እስካሁን ድረስ ልትገኝ አልቻለችም ማለት ነው። ምንድነው ልትጠፋበት የቻለችበት ምክንያት? ለምንድነው እንደዚህ የሆነችበት ምክንያት የሚለው የብዙ ሰው ጥያቄ ሆኗል ማለት ነው። በነገራችን ላይ እንግዲህ እሷ ቤተሰብ ጋር እንዳለች ልጆቿን ልታይ እንደሄደች ነገር ግን ያንን አጋጣሚ ተጠቅመው እና አብርሽ እየሸቀሉባት እንደሆነ ነው እየተነገረ ያለው ማለት ነው። ለምንድነው አብርሽን ፍጥጥ አድርጋችሁ ማትይዙት ማለት ነው? ገባችሁ? እውነት ሄርሜላን የምትወዳት ከሆነ በስሟ እየነገደ ነው። እውነት እንትን ካለም ደግሞ ወደ ህግ አካል ነው መሄድ ያለበት፣ ማመልከት ያለበት፣ መጠየቅ ያለበት፣ ለቤተሰቦቿ መናገር ያለበት። ከዛም በኋላ ገባችሁ? በሷ ስም እየነገደ ራሱ በቻናሏ ቪዲዮ እየለቀቀ አይደለም ማለት ነው። እና ይሄን ነገር ደግሞ እናንተ እሱን አጥብቃችሁ መያዝ አለባችሁ ብዬ ነው የማምነው ማለት ነው። እና እንግዲህ የውሽሚት መጥፋት ብዙዎችን እያስጨነቀና እያስለቀሰ ይገኛል። በየቲክታኩም ብዙ ሰው ጥቁር ለብሰው ገስት ላይ ፍትህ ለሄርሜላ እያሉ ይገኛሉ። ሩታ ፎቶ ስትለጥፍ የነበረውን እየለጠፉ የመሳሰሉትን እየጠየቁ ይገኛሉ ማለት ነው። አንዳንዶችም እንደውም እሷን ማስፈቻ ብር እናሰባስብ ብለውም ላይቭ ላይ እስከ ማውራት ድረስ ደርሰዋል። ቪዲዮ ለቅቄላችኋለሁ እንደውም በዛኛው ቻናል ማለት ነው። እና አንዲት ገና ያልተገባች ሴት መጣች አልመጣች፣ ሄደች ወይ ቀረች ብላችሁ ይሄንን ያክል መጨነቃችሁ ራሱ በጣም ይገርማል። እነ ዴቭ ራሱ ማለት ነው እነ ብዙ ምንድነው አላማችሁ እናንተ ራሱ? እውነት የአብርሃምን ህይወት እያዳናችሁለት ነው? እውነት ለአብርሽ ተቆርቆራችሁ ተጨንቃችሁ ነው? እንደዛማ ቢሆን አብርሽ ገደል ሲገባ ጸጥ አትሉም ነበረ ማለት ነውና አብርሽ ርቆ አይርቅም ከሩታ ማለት ነው። ገባችሁ? ርቆ ላይ ርቅ ነገር ግን
ርቆ ላይ ርቅ እናንተ በዚህ ልክ እሱን የጠቀማችሁ እየመሰላችሁ ገደል እየከተታችሁት ነው ያላችሁት ማለት ነው። እና አንዲት ገና ያልተገባይ ሴት በትዳር መሀል ላይ ገብታ ሰውን ያጣላይ ሴት መጣች አልመጣች ቀረች አልቀረች ለሱ ምንድነው ጥቅሙ? ምን አይነት የከፈለችው መስዋዕት ኑሮ ነው? ምንስ ቫልዩ ኑሯት ነው? ገባችሁ? ለምን በዛው ጥንቅር ብላ አትቀርም? ትቅር እንደውም እሷ ከቀረች ያው ሚዲያውም ሰላም ሆነ። ሲቀጥል ደግሞ ልዑል ከአባቱና ከእናቱ ጋራ ያድጋል ማለት ነው። በእርግጥ አብርሽ አንገቴ ላይ ቢላ ቢያርፍ በጭራሽ እኔ ከሷ ጋር አልሆንም እያለ ነው። ግን እልህ ይዞት ነው እንጂ እመኑኝ ከሷ ስር ነው ጧት ማታም የምታገኙት። ቤቷ ድረስ 10 ጊዜ ነው በሆነ ባልሆነ የሚመላለሰውና ልጃቸውንም እንደውም በሰላም ያሳድጉ ነበር እሷ ባትኖር ማለት ነው። ገባችሁ? እንደውም በዛው ሄዳ በቀረሽ ባልመጣች። አብርሽ ዛሬ እንደውም ቪዲዮ ሰራላችኋለሁ ብዬ ነበረ። ሩታን ናፈቅሽኝ ምናምን እያለ የት ገባሽ እያለቀሰ ወይንም አዝኖ ጽጌ መታ እንደውም ስትጠራው የነበረበት ቪዲዮ አጥፍቶታል ማለት ነው። እና አንዳንድ መረጃዎች እንዲቀመጡበት አይፈልግም ሰው። አንተም እኮ እንደዚህ ሆነህ ነበር እኮ በሰዓቱ ለእሷ እንደዚህ ሆነህ ነበር፣ ምንም አዲስ ነገር የለም፣ ለሩታ ያደረከው ነው ለዚችም እየደገምኩ ያለው። አንተም እኮ እንደዚህ አልቅሰህ ነበር፣ ዛሬ ምን ተገኝቶ ነው እንደዚህ ሆንከው ሲባል ያፍራል ማለት ነው። ሼም ይዘዋል በቃ ያደረገው ነገር። አሁን ደግሞ ድጋሚ ሲሆን እፍረት እየሆነበት ነው። በዩቲዩብ ያለውንም አጥፍቶታል ከዚህ በፊት፣ አሁን ደግሞ ድጋሚ ቲክቶክ ላይ ያለውን አጥፍቶታል ማለት ነው። እና አንዳንድ ሰው ቪዲዮ ቢጠፋ ብዙ ነገር ቢጠፋ ከህሌና ግን መሸሽ አይቻልም። ከህሌና መቼም መሸሽ አይቻልም ማለት ነው። ምን ስታደርግ እንደነበር ምን ስትል እንደነበረ ልቦና ራሱ ያውቀዋል። ገባ? ከህሌና ግን መሸሽም ሆነ ማምለጥ አትችልም። በቃ እውነት ነው፣ ውሸት ነው። ገባ? ስለዚህ አልፈለክም ነው። ግን ለውሽሚት በዚህን ያክል እንትን አትበል። ያዘንክ እየመሰልክ እንደውም አትሸቅልባት ማለት ነው። ብትመጥም አትጠቅምህም፣ ብትሄድም አትጎዳህም፣ እንደውም ትጠቀማለህ ማለት ነው። አንዲት ተራ ሴት መጣች ቀረች ምንም ማለት አይደለም። ኤፍሬምንም ደግሞ እየመጣችሁ አትጩሁበት። ኤፍሬም ምን አደረገ? ወንድሙን ሊታደግ እንትን ባለ ላይ እየመጣችሁ አትጩሁበት። ሩታም ኤፍሬምን ምን ያደርጋችሁ? ሜሪ ጭምር ተገልብጣ አሁን ለአብርሽ ሆናለች። እስኪ ምን ይፈጠራል ዛሬ ምን ይዘው ይመጣሉ የሚለውን ደግሞ እናያለን። በተረፈ ወዳችኋለሁ። ላይክ ሰብ አድርጉ። በቀጣይ ቪዲዮ እንገናኝ። ሰላም ቆዩልኝ።